100,000 ጥቂት የቀረው ነው። ያለፉት ግን 30,000 እንኳን አይሞሉም። ከተፈተነው ተማሪ 97 ከመቶ ያክሉ በቂ ውጤት ያላመጣበት ፈተና የተሰጠው እስካምና ከነበረው በተለየ መንገድ በየከፍተኛ ትምህርት ተቋማት ውስጥ ነበረ። የትምህርት ሚኒስትር ብርሃኑ ነጋ የውጤቱን ዝቅተኝነት የትምህርት ስርዓቱ ውድቀት ማሳያ ብለውታል። ሰለሞን ሙጬ ከአዲስ አበባ ዝርዝር ዘገባ ልኮልናል። ይሄ ሁሉ የምናየው ከታች ጀምሮ ላይ ድረስ የተበላሸ የትምህርት ስርዓት ስላለ በ2014 ዓመተ ምህረት የትምህርት ዘመን የ12ኛ ክፍል ብሔራዊ ፈተና ለመውሰድ ወይም ለምዘና የተመዘገቡት 985354 ቢሆኑም 77098 ተማሪዎች ለመፈተን ተመዝግበው ፈተና ባለመውሰዳቸው እንዲሁም በደንብ ጥሰት ምክንያት 20170 ተማሪዎች ስለተቀጡ ለፈተና የተቀመጡት 896520 ተማሪዎች ናቸው። የተመዘገበው ውጤት አጠቃላይ የኢትዮጵያ የትምህርት ስርዓት ውድቀት ማሳያ ነው ያሉት የትምህርት ሚኒስትሩ ብርሃኑ ነጋ በዚህ ዓመት ወደ ዩኒቨርሲቲ ገብተው ለመማር የሚያስችል ከ50 በመቶ በላይ ውጤት ያስመዘገቡ ተማሪዎች 3 በመቶ ወይም 30,000 የማይሞሉ ተማሪዎች ናቸው። በአጠቃላይ ከ50 በመቶ በላይ ያገኙ ተማሪዎች ቁጥር 29909 ተማሪዎች ወይም 3.3 በመቶ የሚሆነው። ይሄ ማለት 39.2% ትምህርት ቤቶች ምንም ተማሪ አላሳለፉ። ከፍተኛ ቁጥር ያለው ተማሪ ዝቅተኛ ውጤት ያስመዘገበበት የዚህ ዓመት የ12ኛ ክፍል የፈተና ምዘና አሰጣጥ ተማሪዎች ከትምህርት ቤቶቻቸው ርቀው በየከፍተኛ ትምህርት ተቋማት ገብተው የተፈተኑበት ነበር። የዓመቱ ከፍተኛ ውጤት ከተፈጥሮ ሳይንስ ትምህርት የተመዘገበ ሲሆን ከ700 ከሚያዘው 666 ሆኖ ተመዝግቧል። ከ600 ከተያዘው የማህበራዊ ሳይንስ ደግሞ ከፍተኛ ውጤት 524 ሆኗል። የትምህርት ሚኒስትሩ እንዳሉት 7 ትምህርት ቤቶች ያስፈተኗቸውን ተማሪዎች ሙሉ በሙሉ ከ50 በመቶ በላይ ማምጣት እንዲችሉ ያደረጉ ሲሆን አጠቃላይ 39.9 በመቶ የሚሆኑት ትምህርት ቤቶች ካስፈተኗቸው ውስጥ ምንም ተማሪ ማሳለፍ አልቻሉም። በጋራ ነው እንደ ሀገር ፌል ያደረግነው። እንውጣበት ካልን ደግሞ በጋራ ነው እንደ ሀገር የምንወጣበት። በአስቸኳይ ግን መቀየር ያለባቸው ብዙ ነገሮች ስላሉ አጠቃላይ አገራዊ የሆነ የትምህርት ስርዓቱን የማሻሻል እንቅስቃሴ እንጀምራለን በዚህ ዓመት። አዲስ አበባና ድሬዳዋ ከተሞች እንዲሁም ሐረሪ ክልል ከሌሎች ክልሎች የተሻለ ውጤት አስመዝግበዋል ያለው ትምህርት ሚኒስቴር አብዛኛዎቹ ክልሎች ግን እጅግ ዝቅተኛና ተቀራራቢ ውጤት የተመዘገበባቸው ናቸው። ውጤታቸውም ዝቅተኛ የሆነባቸው ተማሪዎች ለ1 ዓመት ብቻ እንደየዩኒቨርሲቲዎች የቅበላ አቅም ገብተው ዳግም ተምረውና ተፈትነው ወደ ዩኒቨርሲቲ እንዲገቡ እድል ይሰጣቸዋል ተብሏል። 29900 ተማሪዎች ፍሬሽማን የዩኒቨርሲቲ ተማሪዎች ሆነው ገብተው ከዛ በታች ያሉት እስከ ዩኒቨርሲቲው መቀበል ደረጃ ያሉት ለ1 ዓመት ለዚህ ዓመት ብቻ ሬሜዲያል የትምህርት ስርዓት ውስጥ አንከታቸውም። ሬሜዲያል የትምህርት ስርዓት ምንለው ምንድነው? የዩኒቨርሲቲ ተማሪዎች አይደሉም፣ ቢኮዝ ማለፊያ ውጤት አላገኙ። ግን ቁጭ ብለን ይሄ የተዳከሙባቸውን ትምህርቶች ኢንቴንሲቭ የሆነ ትምህርት በየዩኒቨርሲቲው ውስጥ እንዲያገኙ አድርገን ዓመቱ ሲያልቅ ፈተናቸውን ሰጥተን ያለፉትን በዛው ዩኒቨርሲቲ እንዲገቡ ማድረግ፣ የማለፊያ ዩኒቨርሲቲ የመግቢያ እንትን ያላመጡት ወደ ቲቬቶች እንዲገቡ በማስ ስኪል እንትን እንዲያደርጉ። የለም እኛ በዩኒቨርሲቲ ማቴሪያል ዘንድሮ ነው እንጂ አልተሳካልኝ ካለ ዘን በሚቀጥለው ዓመት እንደ ግል ተፈታኝ ተፈትነው ዩኒቨርሲቲ መግባት የሚችሉበትን እድል ይመቻችላቸዋል ማለት ነው። በጣም ሊያስደነግጥ የሚችል ውጤት እንደሆነ እናውቃለን። ተኝተን ነበር፣ ተጋግረን ነበር። አሁን ነቅተናል። ከነቃንና በጋራ አብረን ከሰራን ይሄንን በጥቂት ዓመታት ውስጥ መቀየር እንችላለን ብዬ አምናለሁ። የተመዘገበው የ12ኛ ክፍል ወደ ዩኒቨርሲቲ መግቢያ ውጤት ዝቅተኛ መሆን ከፍተኛ የሆነ ካለፈው ቅዳሜ ጀምሮ ሸዋሮቢት፣ ሰንበቴ፣ አጣዬና አካባቢዎቻቸው በተደረገው ግጭት ከኦሮሞ ብሔረሰብ አስተዳደር ብቻ 98 ገበሬዎች መገደላቸውን የአካባቢው ባለሥልጣናት አስታወቁም። በግጭቱ ከሰሜን ሸዋ ዞን በኩል በርካታ የጸጥታ አስከባሪዎችና ሰላማዊ ሰዎች እንደተገደሉም ባለሥልጣናትና የዓይን እማኞች ይናገራሉ። የሟቾቹን ትክክለኛ ቁጥር ከገለልተኛ ወገን ማረጋገጥ ግን ቢያንስ እስካሁን አልተቻለም። የፌዴራሉ መንግሥት ጦር በአካባቢው መስፈሩ ተነግሯል። እሸቴ በቀለ ዝርዝር ዘገባ አለው። ከትላንት በስቲያ ረቡዕ የሸዋሮቢት ከተማው ነዋሪ የቀብር ስነ ስርዓት ላይ ነበሩ።
ቀብሩ በአማራ ክልል ሰሜን ሸዋና በኦሮሞ ብሔረሰብ አስተዳደር ዞኖች አዋሳኝ አካባቢዎች ባገረሸ ግጭት የተገደሉ ሰዎች ግብአተ መሬት የተፈጸመበት ነው። 4 ልዩ ኃይል ነው በአንድ ላይ ሲቀበር ያየሁት ማለት ነው። በሎድ ተቆፍሮ ማለት ነው። ከሲቪሉ በተመሳሳይ 3 ወይም 4 ቀብረናል ማርያም ላይ ማለት ነው። ነገር ግን እኛንን አድርገን ስንወጣ ሌላ የቀብር ቦታ ሎደር እየቆፈረ ነበር። ይህ ግጭት የተቀሰቀሰው ጥር 13 ነበር። ግጭቱ በሰሜን ሸዋ ዞን ኤፍራታ ግድም ወረዳ ጀዋሃ የተባለ ቦታ ይቀስቀስ እንጂ እስከ ሸዋሮቢት መዝለቁን የከተማው ከንቲባ አቶ ተስፋዬ መንግስቱ ከቀበሌ 9 ውስጥ አንድ ቀበሌ ያለች 05 ዙጥ የምትባል 3 ቤቶች፣ ትምህርት ቤቶች፣ የመንግስት መገልገያ ቀበሌዎች ተቃጥለው የተወሰነበት። ይህ ግጭት ባለፈው ሰኞ ከሸዋሮቢት በጥቂት ኪሎ ሜትሮች ርቀት ላይ በምትገኘው የሰንበቴ ከተማ ጭምር ለሰላማዊ ሰዎች ሞት መንስኤ እንደሆነ የዓይን እማኞች ለዶይቼ ቬለ ተናግረዋል። ሰንበቴ ሰኞ ቀን ነበር ግጭት የነበረው። ብዙ ንጹሃኖች ያለቁበት፣ ብዙ ከተማው ነዋሪዎች ሊጠብቃቸው በሚገባ የከተማ ከንቲባ በዚህ ግጭት በሰሜን ሸዋ ዞን ስር ከሚገኙ ወረዳዎች በኩል የተገደሉ ሰዎች ቁጥር ገና እየተጣራ እንደሆነ ገልጸዋል። አሶሺየትድ ፕሬስ ያነጋገራቸው የዓይን እማኝ ግን ጀዋሃ በተባለች ቦታ በሚገኙ የአማራ ክልል ልዩ ኃይል አባላት ላይ የኦሮሞ ነጻነት ጦር ፈጽሞታል ባሉት ጥቃት 20 የጸጥታ አስከባሪዎች መገደላቸውን ገልጸዋል። በሰሜን አሜሪካ የአማራ ማህበር በበኩሉ የሟቾችን ቁጥር ከ100 በላይ አድርሶታል። ይህ ግጭት ከሰሜን ሸዋ ዞን በኩል ኤፍራታ ግድም፣ አጣዬ፣ ሰንበቴ፣ ጀዋሃና የሸዋሮቢት ከተማ አካባቢዎችን አዳርሷል። በኦሮሞ ብሔረሰብ አስተዳደር ዞን ስር የሚገኙት ጅሌ ጥሙጋ፣ ሰንበቴ፣ ጨፋ፣ አርጡማ ፋርሲም ተመሳሳይ ወላፈን የገረፋቸው ናቸው። የጅሌ ጥሙጋ ወረዳ አስተዳዳሪ አቶ መሐመድ ሼክ አሊ ከኦሮሞ ብሔረሰብ አስተዳደር ዞን ውስጥ ብቻ 98 ሰዎች መገደላቸውን ለዶይቼ ቬለ ተናግረዋል። 98 አርሶ አደሮች ሞተዋል። 155 ቁስለኛ አለ። ይህ ስል ከልዩ ኃይልም ከፌዴራል ፖሊስም የተሰዋም የተጎዳም አለ። የሞተም በዝልክ አለ። ወደ 1930 ቤቶች የወደሙበት ሁኔታ ነው ያለው። የአማራ ክልል መንግስት ባወጣው መግለጫ በአካባቢው ለተቀሰቀሰው ግጭት ጥር 13 ከቀኑ 9 ሰዓት አካባቢ ጀምሮ በኤፍራታና ግድም ወረዳ ጀዋሃ ቀበሌ በሚገኘው የአማራ ልዩ ኃይልና በፌዴራል ፖሊስ አባላት ላይ የጸረ ሰላም ኃይሎች ፈጸሙት ያለው ጥቃት መነሾ እንደሆነ አስታውቋል። የሸዋሮቢት ከተማ ከንቲባ የኢትዮጵያ መንግስት ኦነግ ሸኔ በሚል ስም በአሸባሪነት የፈረጀው የኦሮሞ ነጻ አውጪ ጦር አባላት ናቸው የተባሉ ታጣቂዎች ትናንት በደቡብ ኢትዮጵያ ክልል ጌዲኦ ዞን ገደብ ከተማ በከፈቱት ጥቃት 5 ሰዎች ገደሉ። የአካባቢው ባለሥልጣናት እንዳስታወቁት ከሟቾቹ አንዱ የፖሊስ ባልደረባ ነበረ። የገደብ ከተማ ነዋሪዎች እንዳሉት ደግሞ ታጣቂዎቹ በመንግሥት ተቋማት ውስጥ የነበሩ መኪኖችን አቃጥለዋል። ፖሊስ ጣቢያ ታስረው የነበሩ እስረኞችን አስፈትተዋል። የከተማይቱ ነዋሪን ታጣቂዎቹ ወደ ከተማው መግባታቸውን ተከትሎ ሆነ ያሉትን እንዲህ ገልጸዋል። ከሁለቱም አቅጣጫ ከመንገዱ መግቢያና ወደ ከተማ መግቢያና መውጫ ላይ ትልቅ መሳሪያዎች ተኮሱ ነበር። መሀል ላይ የነበሩ ባንኮች፣ መኪናዎች፣ ፖሊስ ጣቢያ እና የወረዳው የጤና ጽሕፈት ቤት እንዳለ እሳት ተቀጣጥሎበት ነበረ። ታጣቂዎቹ ንጋት ላይ ከተማውን ጥለው ከወጡ በኋላም የተቃጠሉ ተሽከርካሪዎችና የወደሙ ተቋማትን መመልከታቸውን የጠቀሱት የዓይን እማኙ አንድ የፖሊስ አባልን ጨምሮ 3 አስክሬን መመልከታቸውንም ተናግረዋል። ፖሊስ ጣቢያ የሚጠብቅ የነበረው አንድ ፖሊስ ሞቷል። ሌላኛው በግል ሱቅ ላይ ጠብቅ የነበረው ጥበቃ ሞቷል። ፖሊስ ጣቢያውን በከፈቱበትና ባቃጠሉበት ሰዓት ውስጥ የነበሩ እስረኞች እንዲተኙ ወደ መሬት እንዲተኙ ነው የተደረገው። በአጋጣሚ አንዱ እየወጣ መሰለኝ አንድ ከእስረኛ ውስጥ ከፖሊስ ጣቢያ ወጥቶ ወደ ተለየ አቅጣጫ እየሄደ ሳለ መንገድ ላይ ጠዋት ላይ ስንነሳ ሬሳውን ያገኘ ነው። ወታደርና የጸጥታ ኃላፊዎችን ለማነጋገር ያደረገው ጥረት አብዛኞቹ በጌዲዮ የዘመን መለወጫ ደራሮ በዓል ዝግጅት ላይ ናቸው በመባሉ ተጨማሪ አስተያየት ማካተት አልተቻለም። ያም ሆኖ የዞኑ የመንግስት ኮሚኒኬሽን መምሪያ ኃላፊ አቶ አብርሃም ሞክሪያም እዛው የበዓሉ ቦታ ውስጥ ሆነው ለጋዜጠኞች በሰጡት መግለጫም በአካባቢው ጸጥታ ሊከበር የሚችለው መንግስት ጠንካራ እርምጃ ሲወስድ ነው ይላሉ። ሌሎች ደግሞ እርስ በርስ መገዳደል ለምን አስፈለገ የሚል አስተያየት ሰጥተዋል። ሐሰን አብዲ ሰው ከተጎዳ በኋላ መከላከያ ምን ይሰራል የሚል አስተያየት ሰጥቷል። አብዲ ኢሮ ቄሮ ደግሞ አሸባሪ ፋኖ ነው ይላል። ሰይድ መሐመድ አንዱ ለአንዱ ላይ ጣት መቀሰሩ ግን ይዞን ይጠፋል እንጂ መፍትሄ አያመጣም ይላሉ። ፋፊ ወሎ ይላል ይቅርታ፣ ፋፊ ወሎ ተጠያቂ አድርገዋል። ብቻ ሁሌም ውሸት ወሬ ብቻ ብላ ብዙ አስተያየት ሰጥታለች። ጀሚላ ያሲን በሰው ሀገር ተሰደን ቢገሉን አይገርምም፣ ሰው በሀገሩ መኖር ካልቻለ
ትላለች። ሌሎችም ብዙ አስተያየት ሰጥተዋል። ወደ ተከታዩ የዜና መጽሔት ዝግጅታችን እናልፋለን። የቦረናን ድርቅ ነው የሚቃኘው። በኦሮሚያ ክልል ቦረና ዞን በድርቅ የተመታው አካባቢ ነዋሪ ሕይወትን ለሚያሰጋ ረሃብ መጋለጡን ነዋሪዎችና ባለሥልጣናት አስታወቁም። ነዋሪዎቹ እንደሚሉት ለተከታታይ 5 ወቅቶች ዝናብ በመሳቱ የሕዝቡ ዋና መተዳደሪያ የሆኑት ከብቶች በብዛት አልቀዋል። ሕዝቡ አስቸኳይ ድጋፍ ካላገኘ ደግሞ ረሃብና ረሃብ የሚያስከትለው በሽታ የሰው ሕይወት ማጥፋቱ አይቀርም። በቦረና ዞን ያለው የድርቅ ተጽዕኖ አስጊ ነው። አምና ስለ ከብቶች እልቂት ስናወራ ነበር። አሁን ግን ከዚያም ከፍተው የሰው ነፍስም ወደ ማጥፋት እያመራ ነው። የሰው ልጅ የሚቀመሳተው ለሕይወታቸው እያሰጉም ነው ያሉት። ይህን አስተያየት ያጋሩን በቦረና ዞን የተልተሌ ወረዳ ነዋሪ የሆኑት መምህር ዱባ ቡራ ናቸው። በዚህ ወረዳ ዲቤ ጋያ ቀበሌ የሚኖሩ ሌላው 18 የቤተሰብ አባላትን ሲያስተዳድሩ የነበሩት አርብቶ አደር ማልቻ ሞሌ አሁንም እጆቻችንን አጣጥፈን ለመቀመጥ ተገደናል ይላሉ። ድሮ ባለን መሬት የሆነ ነገር ዘርተን ቢያንስ ለቀለባችን አናጣም ነበር። አሁን የሚታረስ የለም። መሬቱ ደርቋል። እህል አበቅልም። ከብቶቻችን ቀረን የምንለው የለም። አሁን ተስፋ ቆርጠን የችግር የመጨረሻ ደረጃ ላይ ደርሰናል። ካሉኝ የቤተሰብ አባላት ያልተራበ ማንም የለም። እንደውም 3ቱ የቤተሰቦች አባላት በዚሁ ተማረው እግራቸው ወደ አመራቸው ሄደዋል። አሁን እዚሁ ጎረቤት ረሃብ በሚመስል መልኩ ሰው ሞቶ እዛ እያስተዛዘን ነው። ኤንጌ ዋሪዮ ደግሞ የዚች ቀበሌ አስተዳዳሪ ናቸው። ታውቃለህ፣ በድርቁ ሰው የከፋ ችግር ውስጥ ነው ያለው። ያላቸው ከብቶች በግና ፍየል እንኳን ሳይቀር አልቀዋል። አሁን ሰው በችግሩ በህይወት እስከ ማለፍ ደርሷል። የምላስ የሚቀመስ በመጥፋቱ በዚሁ ዓመት ብቻ በዚህ ቀበሌያችን 4 ሰው ያህል ተጎሳቅሎ አልፈዋል። አሁን የሞቱት መጀመሪያ ሰውነታቸው ያብጣል። ከዚያን ምንም አይነት ምግብ መውሰድ ተስኗቸው ተጎድተው ይሞታሉ። በቦረና ዞን የአደጋ ስጋት ስራ አመራርና የጤና መምሪያ ባለስልጣናት ጋር እንዲሁም የኦሮሚያ ቡሳ ጎኖፋ ኃላፊዎች ጋር በመደወል ተጨማሪ ማብራሪያዎችን ለማግኘት ያደረገው ጥረት ለዛሬ አልተሳካም። ላለፉት 5 የዝናብ ወራት ቦረና ምንም አይነት ዝናብ እንዳላገኘ የሚያነሱት የዞኑ እንስሳት ሀብት መምሪያ ኃላፊ ዶክተር ቃሲም ጉዮ እንደሚሉት ግን በከፋ ሁኔታ የቀጠለው ይህ ድርቅ በዞኑ ካሉ 7.2 ሚሊዮን የእንስሳት ሀብት ከቤት እንስሳት ብቻ 2.3 ሚሊዮን ያህሉ እንዲያልቁ ምክንያት ሆኗል ባይ ናቸው። የቦረና ህዝብ እጃቸው ላይ ያለው ነገር ሀብታቸው ትልቁ ከብቶቻቸው ነው። ብዙ የከብቶች ሞት አስከትሏል። በአሁን በዚህ ሰዓት ያለበት በጣም አስቸጋሪና የከፋ ሁኔታ ነው ማለት ይቻላል። በቦረና መሰል ችግር አጋጥሞ ያውቃል? እንደው በታሪክ እንኳን በታሪክ ይሄን ያክል ባል ነገር አልሰማንም። እንዲህ አይነት የከብቶች ሞት ያስከተለና ማህበራዊ ቀውስ ያስከተለ አልሰማንም ማለት ይቻላል። ምንድነው የደረሰለት ያለው? አሁን ለህብረተሰቡ ፓስቶራሊስት ናቸው፣ አርብቶ አደር ናቸው። እንዲህ አይነት ችግር ሲያጋጥማቸው የራሳቸው ካልቸራሊ አዳፕቴሽንም አላቸው። አትሊስት ቡሳ ጎኖፋ ከአንዱ ሲሞት አንዱ ላጣ ሰው ለመስጠት አካፍሎ አብሮ መብላት አብሮ መጠጣት ትልቁ ካልቸሩ አለ። መንግስት የሚችለው ነገር ሁሉ ሲደረግ ነበር። ሁሉንም በእጅ እየሰጣቸው ህይወታቸው እንዳያልፍ ማድረግ በጣም ይከብዳልና አቅምን የሚያፈታትን ነው። ድሮ የነበረው ድርቅ ለምሳሌ የቦረናን ሀፍ ሲመታ አንድ ሀፉ ይቀራል። ወደ ግማሹ ሙቭ ተደርጎ ሞባላይዝ ተደርጎ እዛው የተጠቀሙ ሲዝኑ ሲያልፍ ይመለሳልና እንዲህ ራውንድ ሲያደርግ ነበረ። አሁን ደግሞ ያለንበት ኮንዲሽን ሁሉም ወረዳ አንድ ሁኔታ ላይ ደርሰዋል። በዞኑ እስካሁን ባለቁት 2.3 ሚሊዮን በሚገመት የዞኑ እንስሳት ሀብት 22 ቢሊዮን ብር የሚገመት ሀብት ማሳጣቱም ነው የተገለጸው። ከቤት እንስሳቱ በተጨማሪም አሁን የዱር እንስሳትም ድርቁን መቋቋም ተስኗቸው በስፋት እያለቁ መሆኑ ተመላክቷል። ቁጥራቸው ቀላል የማይባል የቦረና አርብቶ አደሮች ድርቁን በመሸሽ ከአርሲ እስከ ጂንካና ጋሞ ዞን ድረስ ኢትዮጵያን ጠቅላይ ፍርድ ቤት የመጀመሪያዋ ሴት ፕሬዝደንትና ምክትላቸው በቅርቡ ስልጣናቸውን በፈቃዳቸው ለቀዋል። በምትካቸው ሌሎች 2 ተሾመዋል። ሹምሽሩ የሀገሪቱ የፍትህ ስርዓት ከነችግሩ የመቀጠሉ ምልክት አድርገው የሚያዩ ብዙዎች አሉ። የሹምሽሩ ትርጉምና የፍትህ ስርዓቱ ተጨባጭ ሁኔታ የዚህ ሳምንት የንወያይ ዝግጅታችን ርዕስ ነው። በውይይቱ ከተነሱ ሀሳቦች ጥቂቱን እናሰማችሁ። አሁን ያለው ነገር በአጠቃላይ ባለፉት 4 ዓመታት ስልጣን ላይ የቆዩት ፕሬዝዳንቷና ምክትል ፕሬዝዳንቱ ከወደ ስልጣን ሲመጡ ከፍተኛ የሆነ ኤክስፔክቴሽን ወይም ጥሩ ነገር ይጠበቅ ነበረ። እውነትም የተቻላቸውን ያክል ለመስራት የሞከረው ይመስለኛል በእኔ አረዳድና አስተያየት። ጠቅላይ ሚኒስትሩ ይመለምሏቸዋል። በምን እንደሚመለምሉ አይታወቅም። ከተወሰነ ዓመታት በኋላ አሁንም የሀገሪቱን የሚመራው
ጠቅላይ ሚኒስትር ፕሬዝዳንትም ሊሆን ይችላል ዋትኤቨር ብቻ እንደዚሁ ሲሽራቸው አንዳንድ ጊዜ በፍቃደኝነት ተነሳን ሲሉም ይታያል። ለምን እንደተነሱም አይታወቁም፣ ለምን ከስልጣን እንደወረዱም አይታወቁም። የክፍል ስርዓቱ ብዙ የፖለቲካ ጣልቃ ገብነት አለው የተመለከቱት ማለት ነው። በቅርብ ጊዜ ያለውን ለምን አናነሳም? ጠቅላይ ሚኒስትሩ ዳኞች አንድ ቁጥር ሌባ ዳኛ ነው፣ 2 ቁጥር ፖሊስ ወይም ፍትህ ስርዓቱን የገለጹበት ነገር አለ በሚዲያ ላይ የሰማነው። እሱ ብቻ ሳይሆን አሁን በዚህ የሰሜኑ ጦርነት ለማቆም ተብሎ ወይም ከዛ በፊት እና አቶ ስብሐት ነጋ የተፈቱበት መንገድ እንደገና አሁን ደግሞ ለድርድሩ የሄዱት የጠቅላይ አቃቤ ሕጉን በሚመለከት የመቀሌውን ጉዞ የተለያዩ ነገር በምናይበት ጊዜ የጠቅላይ ፍርድ ቤቱ ፕሬዝዳንት ኮንፈርት ሊሆነ ችግር ነው። አሁን የመጣ አይደለም። ድሮ የመደበኛ ፍትህ ስርዓቱን ከተቀላቀለበት ጊዜ ጀምሮ ሲንከባለል የመጣ ነው። ስትራክቸራሊ ኢንተርምስ ኦፍ ነጻነቱ፣ ኢንተርምስ ኦፍ ገለልተኝነቱ በጣም መዋቅራዊ የሆኑ ችግሮች አሉ። እነዚህን ችግሮች በጥቂት ዓመታት ሪፎርም ብቻ ወይም የአመራር ለውጥ በማድረግ ብቻ መቅረፍ ይቻላል ብሎ መገመትም ተገቢ አይደለም። ከመጀመሪያው ግለሰቦች ልዩነት ያመጣሉ። በዚህ ላይ ምንም የሚያጠራጥር ነገር የለውም። ጠንካራ ግለሰብ ከሆነ ጠንካራ